ትክክለኛው ሃይማኖት ነው የምትለው አረበኛ ቋንቋ ደግሞ በሂደት የመጣ ቋንቋ ነው ስለዚህ አረበኛ ቋንቋ ከመምጣት በፊት አንድ ፈጣሪ የሚባለውን በምን ቋንቋ ነበር ማን ነበር ስሙ ምክንያቱም አሁን ነቢያቶች አሁን እኛ ላይ ያሉ አሁን ሙሴ ኢሳይያስ ምናምን አይ ቲንክ ቁርአን ላይ ያሉ መሰለኝ እነ ሙሴ እና አብርሃም ምናምን የሚጠሩት የነበረ እግዚአብሔር ነው ስለዚህ አረበኛ ላይ እንዴት አረበኛ ብቻ እንዴት አላህ ሊሆን ቻለ አላህ ያለም ፈጣሪ ከሆነ እንዴት በአረበኛ ብቻ ሆነ ምክንያቱም ሁሉም ቋንቋ የተለያየ ስላለው ማለት ነው የመጀመሪያ ጥያቄ ይሄ ነው እሺ እግዚአብሔር ቢላን ደስተሽልና ነብያቶች ሙሴ ቋንቋው ምን ነበር እና ኢየሱስ ክርስቶስ የብራይስ ቋንቋ ነበር ኢየሱስ ክርስቶስ ለናቀው አምላካቸውን ማን ብለው ነበር የሚጠሩት እግዚአብሔር ከክርስቶስ በፊት ያህዌ ነው የይሁዶች ማለት ነው እግዚአብሔር ብለው አምላካቸውን ይጠሩ ነበር ሙሴና ኢየሱስ በእንትን ላይ በማናማ ሙሴ አሁን አማርኛ መጽሐፍ ቅዱስ ላይ እግዚአብሔር በሚለው ሙሴ በአማርኛ ላይ አሁን እግዚአብሔር ነው የሚለው ሙሴ አማርኛ ተናጋሪ ነበር አማርኛ ቋንቋ ላይ ነው የሚለው አማርኛ ተርጉሞ ሲጻፍ እግዚአብሔር ነው የሚለው ግን አሁን ቁርአን በአማርኛ ተርጉሞ አላህ የሚለው ቃል ግን አልተረጎመም ትርጉሙን ነው ቃልን የአምላክ ስም ስለማይቀየር ማኪና አይደል ስምሽ ነው አሜሪካ ጅማን ያራል ስምሽ በእንግሊዘኛ ማኪና ሊሆን የሚችለው ግን እንዴት አረበኛ ብቻ ሆነ አላህ የሚለው ቃል አረበኛ ነው ትርጉም አለው ወይ ብለሽ ጠይቂኝ ተመልስልሻለሁ አላህ የሚለው ቃል ትርጉም ወደ አማርኛ አለው ወይ አው አለው ማን ነው እሺ ነገር በእውነት የሚመለከው አምላክ ማለት ነው الإله المعبود بالحق አሁን ለምሳሌ እንትን አሁን በሳይንስ ምንድነው ድሮ የአረብ ጎሳዎች ለኪን ለጣዖት አምልኮ የሆነ አምላክ አለ ብለው ያመልኩት የነበረ ስም ነው አላህ የሚለው ማስረጃዎች ልቁላነሽ ማስረጃዎች አሁን ተኝቻለሁ እንዴት አድርጊ ራስ ጉግል ማድረግ ትችላለህ አላህ የሚለው ቃል በመጀመሪያ ምን ነበር የሚጠቀም ብትለው የአረብ ጎሳዎች አላህ ብለው ነገር የሚያመልኩት ነበራቸው እስልምና ከወጣ እሺ ጃን ሰላም አንዳንዴ እኮ ደስ ይላል እንኳን ተረጋግሽ ተኝና እንዴት ነው ያለሽ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ ሁሉ ሰላም አልহামዱሊላህ አልহামዱሊላህ እየተከታተልኩ ነበር እና ብዙ ጊዜ ጠይቃለሁ ገስት እስከዛሬ እንኳን አስገብተኝ አጣቀም ዛሬ አልহামዱሊላህ እድሉን ነው መሰለኝ ደረሰኝ እና አንድ ጥያቄ ነበርኝ ልጠይቅህ የምፈልገው ድምጼን ያው ዝቅ አድርጌ ነው ማወራ ጎረቤት እንቅልፍ ላይ ስለሆነ እንዳረብሻቸው ብዬ ነው እና እኔ አንድ ቢሮ ላይ ተቀጥሬ ነው የምሰራው እኔ የምሰራበት ቢሮ ላይ ብዙ ላይክ ሙስናዎች የበዛበት ስራ ላይ ነው የተሰማራሁት ስራውን ወድጄ ነው የምሰራው ነገር ግን ላይክ እኔ ያልበላሁትን ሙስና ሌላውን ሊያስገኝ አይችልም አሚን ላይክ እኔ እሺ ካልተቀበልኩኝ የሌላውን ጎሮሮ ስለምዘጋ ግዴታ ያንን ሙስና በእኔ በኩል አልፎ እንዲሄድ ነው የሚሆነው ስለዚህ ልክ ያንን ነገር አድርጌ ማታ ስገባ በጣም ይጸጽተኛል እና እንቅልፍ አጣለሁ በጣም ነው መረበሸው ስለዚህ በእስልምና ይሄ እንዴት ነው የምታየው ምንድነው ማድረግ ያለብኝ ስራውን መተው ያለብኝ ስራውን ከተውኩኝ ያው አሁን ላይ ያለውን ነገር ታውቃለህ የስራውን ነገር እና ምንድነው ማድረግ የሚገባኝ ሙስና ክልክል ነው በእስልምና ያምላክ አላህ ነብያችን ሰለላሁ ዐለይሂ ወሰለም حديث النبي صلى الله عليه وسلم لعن الله الراشي والمرتشال ሙስና የሚበላንም የሚያበላንም አላህ ረግማቸዋል አለ አላህ ረግማቸዋል ሲባል በቁርአንም በሐዲስም ላይ ወንጀሉ ትልቅ ወንጀል ነው ለማለት ነው እሺ አላህ ይረግም ማለት አይደለም አላህ ይርገማቸው ምን ቃል በተገኘ በቁርአን ላይ ወይንም በሐዲስ ላይ አላህ Subhanahu ያ አካል ቅጣት ተፈርዶበታል ማለት ነው በዚህ በኃጢአቱ ምክንያት እንዳጠቃላይ ሙስና አይቻልም ክልክል ነው በዚህ ባንተ ላይ ጭራሽ እነዚህ ሰዎች እንዳገኙ ከሆነ
ወንጀላቸው ተካፋይ ሆናል ለዚያ ነገር ሰበብ የምትሆናቸው ከሆነ ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم فلا ساء ما يزرون إلى الله سبحانه وتعالى. የሚያገኙ ከሆነ እነዚያ ሰዎች ራሱ ይህንን የሙስና ገንዘብ ስለዚህ ምንድነው ማድረግ የሚገባኝ? ስራውን ሙሉ ለሙሉ ለቆ መውጣት መፍትሄ ነው? ሙስና ያለ ሙስና የማይሰራበት ስራ ከሆነ ይህን ስራ መልቀቅ ነው ያለብን። ኦኬ شكرا الله يطبقه አመሰግናለሁ። ሰላም አለይኩም። እሺ ቀጣይ ታውቃላችሁ ከላይ ያላችሁ ልጆች መልሳ ገቤ ግን ሄሎ ሰላም እንዴት ነህ? ሰላም እንዴት ነህ? አለን የሆነ ጥያቄ ነበረኝና አላህ ሁሉ ጦር መገኘት ይችላል? አላህ تعالى በእውቀቱ ሁሉም ቦታ አለ። በእውቀቱና በእይታ ያ ማለት ሁሉን ነገር ያያል፣ ሁሉን ነገር እንትን ይላል፣ ይቆጣጠራል። እሺ ይሄው ማስረጃ ብለህ ነበር። ይሄንን በትልቁ አርግና ያበቡት ማስረጃሽ ከምንድነው? ነህ ጎግል ላይ አላህ የሚለው ቃል ከምን እንደሆነ ይኸው ጎግል እስልምና ከመምጣቱ በፊት ነው የሚለው። በአረብ እንደውም ሙሉ በሙሉ አይታይም በራሱ በስልክ ይስላፍ ነው። ጎግል ላይ አንቺ መጻፍ ትችላለሽ። ጎግል ላይ አንቺ እኔ መጻፍ እንችላለን። መጻፋዎችና ሳይን እስኪ የለከኝ አሁን አንድ ስልክ ስላለኝ ነው። ራስን መጻፍ ትችላለህ። ጎግል ላይ አላህ የሚለው ቃል ከየት መጣ ብለህ መተርጎም ትችላለህ። ይልፋሱ ምክንያቱም ማዳምጪ ማስረጃ ዝም ብሎ ከምናምን አይደለም። ጎግል ማስረጃ ጎግል ላይ እኔ አንቺ ማንኛውም ሰው ሄዶ መጻፍ ይችላል። የችግር የለም። መጻፍ አለሽ እሺ ጎግልን ተወውና አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደለም? አጭር ጥያቄ በቃሽ። እንደሱ ከሆነ አሁን ለመልስልሽ ብጠይቅሽ አላህ የሚለው ስም አንቺ አላህ የሚለው የአምላክ ስም አይደለም አይደለም? ሰብሽ ባጭሩ አላህ የሚለው ስም የአምላክነት ብቻ ሳይሆን አረበኛ ቋንቋ በሂደት የመጣ ቋንቋ ነው። ያ ስለ ቋንቋ ሳይሆን አምላክ የአምላክ ስም ነው አይደለም ከሆነ አላህ የሚለው ስም የአምላክ ስም አይደለም ካልሽ አምላክሽን እየቀረበ ምክንያቱም ያንቺ አምላክ ራሱ አላህ ነው። ማስረጃ ሳይሽ እኔ ስለኔ አምላክ እኮ ስለኔ ሃይማኖት እኮ አይደለም እያወራን ያለ ነው። ጥያቄ እየጠየቅኩ ስለ ሃይማኖታችን ስለኔ ስለአንቺ ነው አይደል? አሁን ስለአንተ እየጠየቅኩ ነው። አምላክሽ አላህ ነው። ማስረጃ ላሳይሽ እያልኩሽ ነው። እሺ አድርገው አላህ ብለው ለምን ተጠቀሙ ነበር? እንደ ጣዖታት አይደለም ወገናችን ላስረዳሽሽ አረቦች እንደተጠቀሙት እንደነበር አላህ የአምላክ ስም እንደሆነ ያውቃል። ለዚያው ሰማይ ምድርን የፈጠረው አንዱ እርሱ አምላክ ነው ብለው ያምናሉ። ስተታቸው ምንድነው ከተባለ በእርሱ ላይ ሌላን አማልክቶች የግዴታ እነሱን ያጋሩ ነበር። ለምን የሚያጋሯቸው በእርሱ ላይ ላስረዳሽ ምን ብለው ያምናሉ? እኛ ጻድቆች አይደለንም ብለው ያምናሉ፣ ኃጢአተኞች። አምላክ አላህ ጋር ለመቀራረብ ደግሞ መካከለኛ ያስፈልጉናል ጻድቃ። ስለዚህ በመካከላቸው ጻድቅ ብለው የሚያስቧቸውንና መላእክቶችን እንዳማላጅ አድርገው ይይዛሉ። ልክ ዛሬ እንደ ክርስቲያኖች ነበሩ እነዚህ አካሎች። አያችሁ ሰማይና ምድር የፈጠረው ማን ነው ተብሎ ቢጠየቁ ያ አላህ ነው የፈጠረው ብለው ያምናሉ። ልክ ዛሬ እንደ ክርስቲያኖች ወለይ ሳልተው من خلق السماوات والارض ليقولن الله ተብሎ ቢጠየቁ ሰማይና ምድርን የፈጠረው ማን ነው ተብሎ ቢጠየቁ
ولئن سألتهم من خلق السماوات والأرض ليقولن الله لا أرم سماعنا ምድርን የፈጠረው ማን ነው ተብለው ቢጠየቁ አላህ ነው ብለው ያምናሉ። ነገር ግን ለምን ታዲያ እነዚህን ታጋራላችሁ ሲባሉ እኛ ጻድቅ አይደለንም ወደ እርሱ ማቃረብን እንዲያቀርቡን እንጂ ያዝናቸው እኛ እኮ አምላክ አናመልካቸውም ብለው ግግም ይላሉ። ወደሻል አይደል? እንደዚህ ነው። ስለዚህ አሁን እስልምና የተመሰረተው አረብ ሀገር ማለት ነው፣ ሳውዲ ላይ የተመሰረተ ማለት ነው አይደል? ታዲያ አላህ የሚለው ቃል እንዴት በአረበኛ ብቻ ሊሆን ቻለ? ለክ አሁን እሱን ላስረዳሽ። እሺ በአረበኛ ብቻ አይደለም አላህ የሚለው ስሙ የአላህ ሱብሓነሁ ወተዓላ ስም ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍጻሜ ድረስ የአምላክ ስም ነው። ሞንሳንቶ ይመርስ ግን ትርጓሜው አረበኛ ነው አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በራሱ ጀምሮ አላህ የሚለው ስም ነበረ። ይሄን ከፈለክ ነብዩ መሐመድ ከመምጣቱ በፊት እስልምና ነበረ? እሺ ነብዩ መሐመድ ከመምጣቱ በፊት በእናንተ በቁርአን ኢሳ እንደመጣ ነው አይደል የሚታመነው? ታዲያ ኢሳ ወደ ሙስሊምነት ጠርቶ አስልሟል? ታዲያ ኢሳ ስለዚህ እሱ ከመጣ በኋላ እንዴት ነብዩ መሐመድ መምጣት አስፈለገ? ምክንያቱም ኢሳ ያለባት ተወለደ አይደል? እናንተም ያለባት ነው የተወለደው። በታምራዊ ተፈጥሯል። አልሞተም ትላላችሁ። ወደ ሰማይ አርጓል አይደል? ስለዚህ እሱ ያሰለመ ከነበረ ነብዩ መሐመድ እንዴት ነብዩ መሐመድ አሁን ለምሳሌ ኢሳ ሲወለድ በእናንተም አለ በታምር እንደሚወለድ ታላቅ እንደሚሆን ይነገራል። ነብዩ መሐመድ ግን ከተወለደ እስከ 40 ዓመት ድረስ ነብይ መሆኑን ማያውቅ ነበር። ቆያን አትከላከይ ቆያን ልጨርስን። ለምን መጡ ነብዩ መሐመድ ለምን አስፈለጉ? ኢሳ ከመጣ በኋላ ብለሻል አይደል? እሱ ለመለሰልሽ ከመወለዳቸው በፊት ነብይ እንደሚሆኑ በትንቢት ተነግሯል። ምክንያቱም አብዛኛው ነብያት እየተነገረላቸው ነው የተወለዱት። ይቀየሽ ብዙ ጥያቄ ጠየቅሽው። እሺ እሱ ለመለሰልሽ አሁን እሺ መልስልኝ። እሺ የመጀመሪያው ጥያቄ እሺ የመጀመሪያው ምን ነበር? ድገሚ እስኪ ትረሻለሽ። የመጀመሪያው አላህ የሚለው ስም በአረበኛ ብቻ ነው ያለ፣ አረበኛ ትርጉም ነው ያለ ስልክ አይ በሁሉም ቋንቋዎች አለ አረበኛ ብቻ አይደለም አልከኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ታውቁ ነበር በተሻለ አይደለ? ለምሳሌ አይሁድ ያዟቸው ለምሳሌ አይሁድ ያዟቸው መዛፍሽ ማከን አላህ ፍሬታው ነበር። አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ አላህ የሚለውን ስም ነው ዘይን ይረብያት አምላክ ነው አላህ Subhanahu Wa Ta'ala ሲጠራበት ይነበራል። ሌላ ነገር ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣታቸው ለምን አስፈለገ? ኢየሱስ ክርስቶስ አንዴ ከመጣና ከጨረሰ ምክንያቱም የመጡበት ምክንያት ምንድነው? በነብያት ትምህርት ስም ከእስራኤላዊ አንድ ነብይ የሆነን አካል እያስመለኳቸው ስለሆነ መምሮቻቸው በነብያት ስም ከነብያቶች መካከል አንድ ነብይ የሆነውን ኢየሱስ ክርስቶስን እንድታመልኩ ስላደረጓቸው ጭራሽ አምላክን መጽሐፍ የነብያትን መጽሐፍ ይዘናል ብለው ክርስቶስ አምልኩኝ ብሎ ያልሰበከውን በግድ እንድታመልኩ ስላደረጓቸው ነብዩ ሰለላሁ ዐለይሂ ወሰለም አምላክ አላህ Subhanahu Wa Ta'ala ወደ ትክክለኛው ወደ መሲሁ መንገድ ወደ አብርሃም ወደ ኢስሐቅ መንገድ እንዲመልሷቸው ዘንድ ተላኩላቸው። وينذر الذين قالوا اتخذ الله ولدا ይላል። ከላኩበት አንደኛው ዓላማ መካከል እነዚህ አምላክ ልጅ ይዟል ብለው የሚናገሩ ሰዎችን እንድታስጠነቅቅ ከዚህ ስህተታቸው وقل للذين اوتوا الكتاب والاميين اسلمتم محمد ሆይ ለነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው فإن اسلموا فقد اهتدوا ከሰለሙ በእርግጥም ቀናውን ጎዳና ተመሩ وإن تولوا فإنما عليك البلاغ እምቢ አንሰልምም ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ብቻ ነው አላቸው። በጣም በርካታ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከሊመቲ ሰዋኢ በይነና እናንተ የመጽሐፉ ባለቤቶች ሆይ እኛንም እናንተንም እኩል ወደምታደርገን ወደ ሆነችው ንግግር ነው አላ ነዕቡደ ኢላላህ ወላ ንሽሪከ ቢሸይአ ከአንዱ ከአምላክ ከአላህ በስተቀር ሌላ ማንንም ላናመልክ በእርሱ ላይ ቅንጣት እንዳናጋራ በዚህ ላይ አንድ ነው በቃ ሌላ ጥሪ የላቸውም። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ ያን የማይሞተውን ዘላለማዊ ሕያው የሆነውን መለኮት ብቻ የሆነውን በመለኮትነቱ ላይ ሰውነት የሌለበት ያን አንድ አምላክ ብቻ እናምልክ ብለው ነው የጠሯቸው። ሌላ ምንም አይደለም። እናንተ ግን ሰደባችሁ እኮ የአብርሃምና የኢስሐቅ አምላክ ነው የምናመልከው። ኢየሱስ ክርስቶስ የአብርሃም የኢስሐቅ አምላክ ነው። አዎ
ማስረጃ አብርሃም ከመፈጠሩ በፊት እኔ ነበርኩ ይላል መጽሐፍ ቅዱስ ላይ። እኔ አብርሃም ይስሐቅ አምላክ ነኝ አለ። አብርሃም ከመፈጠሩ በፊት እኔ ነበርኩ ይላል። እኔና አብ አንድ ነን ይላል። እኔን ያየ አብን ያየ ይላል። ይታያል። እሱን አየና እሱን በመገለጡ ስላየን እኔን ያየ አብን አየ ይላል። አይደለም እያወራ ያለው አሁን እሱ አይደለም። ይታያል። እኔን ካያችሁ ስለምን ስለ አብ ትጠይቁኛላችሁ? እኔን ያየ አብን አየ ይላል እኮ። እኔን ካያችሁ እያለ እየተናገረስ ትምህርቱን ያየ ነው ማለት ነው። አሁን እሱ አይደለም ጥያቄው። ኢየሱስ ክርስቶስ ከመልእክተኞች መካከል አንድ መልእክተኛ ነው። ልክ እንደነ ሙሴ አሁን እናንተ ኢየሱስ ክርስቶስ አምልኩኝ አላለም ማለት አትችሉም። ምክንያቱም እናንተ በቁርአን ላይ ላይል ይችላል። ምክንያቱም የክርስቶስ ልደት ራሱ ቁርአን ላይ ያለውና መጽሐፍ ቅዱስ ላይ ያለው በጣም የተለያየ ነው። ማቂ አምልኩ ብሏል ኢየሱስ ክርስቶስ። በቃ በመጽሐፍ ቅዱስ ብሏል። ጋር ነው ጋር ያለው ላይ ተልቆ ላይ አድርግሻለሁ። ከፈሽና ሰው እኔ አንድ ስልክ ነው ያለኝ ብያለሁ። ያለበት ቦታ ገለገለ እኔ አወጣልሻለሁ። የት ጋር ነው አምልኩኝ ያለው ኢየሱስ ክርስቶስ? አልፋና ኦሜጋ ነኝ ይላል። ጠየቅኩም አምልኩኝ ያለበት ቦታ ነው ያልኩሽ። አምልኩኝ ያለበት ቦታ አብርሃም ከመፈጠሩ በፊት እንደነበረና ሊያድን እንደመጣ ከነቢያት ጀምሮ ሲነገር እየተነገረ ነበር። አልጠየቅኩም አምልኩኝ ያለበት ቦታ ነው ያልኩት። እሺ አብርሃም ከመፈጠሩ በፊት እንዴት ነው ኢየሱስ ክርስቶስ? አልጠየቅኩም። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የቱ ጋር ነው? አምልኩኝ አምላክ እንደሆነ እየነገረን እኮ ነው። እየነገረን አምልኩኝ ሳይሆን እየነገረን ነው። አንድ እኔ አምልኩኝ ያለበት ቦታ የቱ ጋር ነው? አላህ ቃል በቃል ለምሳሌ እኔን አምልኩ እኔን ብቻ ተገዙ እያለ ይናገራል። ለኔ ብቻ ተገዙማ እግዚአብሔርም እያለ ከብሉይ ጀምሮ እኔን ብቻ አምልኩ እያለ መጥቷል። ኢየሱስ ክርስቶስ አምልኩኝ ያለ የቱ ጋር ነው? ኢየሱስ ክርስቶስ በመጀመሪያ ፍጹም ሰው ሆኖ ስለመጣ አምላክነቱን አልገለጠም ነበረ እስከ ስቅለቱ ድረስ። ለዛ ነው አሁን እናንተ ከመጽሐፍ ቅዱስ አንድ ጥቅስ ይዛችሁ ኢየሱስ ክርስቶስ ነብይ ነው የምትሉበት ምክንያቱም አምልኩኝ ብሏል ኢየሱስ ክርስቶስ። አልፋና ኦሜጋ ያለና የነበረ የሚመጣው ነኝ ያለ ታዲያ ምንድነው? እሺ ለምንናችን ጤና አንገቡ አምልኩኝ ብሏል። አልፋና ኦሜጋ ነኝ በእኔ የሚያምን የዘላለም ሕይወት አለው ብሏል። ምን አገናኘው? አምልኩኝ ብሏል ወይ ነው ጥያቄው? አምልኩኝ ማለት አይደለም እንዴ? አይደለም። አውቆ ሰላም ዳር አውቆ ስለተኛ ሳስረዳ አይደለም ትላለህ። ምን ገና ነኝ አንተኛው ገና አላነጣጠፍኩም ምናምን አንቺ ታይተሻሰኝ ያላሽ ካሽ እሺ ክርስቲያን አለ ከመካከላችሁ? አለኝ። እሺ ኢየሱስ ክርስቶስ አምልኩኝ ብሏል? ኢየሱስ ክርስቶስ እንደዚህ ቃል በቃል የተጻፈ መጽሐፍ ቅዱስ ላይ የለም። አመሰግናለሁ። ጎዝልኝ ቃል ለቀኝ ነው። ግን ግዴታ እኮ አምላክ ለመሆን አምልኩኝ ማለት አለበት እንዴ? በድርጊቱ መግለጽ አይችልም? ድርጊቱ ለምሳሌ እኔ ሳነብ ኤፌሶን 2:10 ላይ በክርስቶስ ኢየሱስ ተፈጠርን የሚል አለ። ኢየሱስ ክርስቶስ ፈጠረን አይልም ግን አይደለም? በክርስቶስ ተፈጠርን። ፈጣሪው ማን ነው? ክርስቶስ ነው። በክርስቶስ በኢየሱስ ክርስቶስ ተፈጠርን። አጠየቁስ ኢየሱስ ክርስቶስ ፈጠረን ይላሉ። ተፈጠርን በክርስቶስ ኢየሱስ ተፈጠርን እኮ እሱን የፈጠረ ነው አይደለም? እሱ ፈጠረ አይደለም? እሱ ፈጠረ ማለት ነው። ታዲያ እሱ ፈጠረ አንብበው ግባና አውቀዋለሁ። እንደውም እዚያ ላይ ፍጡር መሆኑን ሁሉ ይገልጽልሃል። የፍጥረት ሁሉ በኩር የተባለው ማን ነው? እዚያው ላይ የፍጥረት ሁሉ በኩር የተባለው ማን ነው? እኔ እንጃ ማን ነው? ኢየሱስ ክርስቶስ ከፍጡሮች መካከል ነው፣ ግን በኩር ነው። እሱ የፍጥረት በኩር ነው ብሎ ገለጸል። ክፋት ውስጥ እንየው። ነበር ቢክሩ ኩል الخليقه ይለዋል። ቢክሩ ኩል الخليقه የፍጥረት ሁሉ በኩር ይለዋል። ከፍጥረት አካተቱት ኢየሱስ ክርስቶስን ሐዋርያቶች የፍጥረት ሁሉ በኩር ነው ብሎ አስቀምጦታል። ነሰይ
كل الخليقة. يا سلام بنت ما ترمت እሺ እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኛ ፍጥረቱን የማን ፍጥረት? የእግዚአብሔር ፍጥረት። በማን? ያው በኢየሱስ ክርስቶስ ተፈጠረ። በኢየሱስ ክርስቶስ አዲስ ይለያል። አሮጌው ፍጥረት ኑሮ እስከ ኢየሱስ ክርስቶስ ድረስ ያለበትን ጊዜ ነው። አዲሱ ፍጥረት የሚለው ደግሞ ማንን ነው? ኢየሱስ ክርስቶስ ከመጣ በኋላ ያለውን ነው። ይሄን አዲሱን ፍጥረት በማን ታደሰን ብሎ ያምናል? በክርስቶስ ታደሰን። በክርስቶስ ተፈጠረን፣ በክርስቶስ አዲስ ሰዎች ሆነናል። አሮጌው ዘመን አልቋል እያለ እየተናገረ ነው። በሌላ ቦታ ላይ ይሄን በደንብ ያብራራል። እሱ ይታላል አይደል? የፍጥረት ሁሉ ከፍጥረት ይሄ እኮ በራስህ እኮ ነው። በራስህ አይደለም። ከፈለክ ላሳይ። አሮጌው ዘመን አሮጌው ፍጥረት ዘመንና አዲስ መላሳይ ራሱ ጳውሎስ የተናገረው ጳውሎስ መጽሐፍ ነው አይደል? አሮጌው ዘመንና አዲሱ ዘመን ብሎ ይለየዋል። ከአዳም ጀምሮ እስከ ክርስቶስ ያለውን አሮጌ ዘመን ብሎ ይለየዋል። አሁን ደግሞ አዲሱ ዘመን ብሎ ይለየዋል። እኛ በክርስቶስ ታደስን እያለ እየተናገረ ነው። አዲሱን ሰው ልበሱ እያለ ይናገራል አይደል? የተፈጠረውን አዲሱን ሰው ሁሉ ይጠቅሰዋል። ማሳይ ክርስቶስን እንግዲህ እንደሚገልጸው ጳውሎስ እሺ እዛ ኤፌሶን ላይ እሺ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ማንን ነው ልበሱት እያለ ያለው? ክርስቶስን አይደለ? ክርስቶስ። በጣም ጥሩ። ምን ብሎ ገለጸው? የተፈጠረ ብሎ ገለጸው። የጌታ ሰው ፍጡር ነው። የተፈጠረውን አዲሱን ሰው ልበሱት አለ። የተፈጠረው አዲሱን ሰው ልበሱት ፍጡር ነው ኢየሱስ ክርስቶስ። ለማንኛውም ያው እኔ ብዙም እንትን የለኝም እዚህ ክርስትናው ላይ እንደዚህ ቀስ ምናምን የለኝም። ለመጠየቅ ነበር የገባው። ልጅ ላይ ልጅቷን ይዛሃት ነው ያው ከዚህ የቀጠልክብኝ እንጂ እኔ ልጠይቅ ነው የገባሁት። ቀደምም ገብቼ ላይ ተዘግቶ እኔ ብዙ ጊዜ ልጠይቅ የምፈልገው ነገር ብዙ ጊዜ ስታወራ ሰማለሁ እስልምና የነቢያት ሃይማኖት ነው ትላለህ፣ ግን ማስረጃህ ምንድነው? ቁርአን ብቻ። ሌላ ማስረጃ የለህም? መጽሐፍ ቅዱስ ላይ ላሳይ። እስልምና እንዳለ ቃል በቃል እስልምና ቃል በቃል እስልምና አሳየን። ታሳይ ትቀበላለህ? ይሄ ምንድነው ብዙ ጊዜ የምታመጣታለች ከዕብራይስጡ ምናምን ብለህ? አዎ እና በመጽሐፍ በምንድን ነው የተጻፈው? በምንድን ነው የተጻፈው? ውሸት መሆኑን ባለፈው ሲናገሩ ነበረ፣ እየሰማሁ ነበረ። እንደውም የሆነ ነገር ሲሉ ነበር በዕብራይስጥ የተጻፈው እስልምና ምናምን እያሉ ሲያስረዱ ነበር። እና ታዲያ እውነት ነው እንዲሉ ጠብቀህ ነበር እንደ መምህሮች? እውነት ነው ሁሴን ያሳየው ካልሆንማ ስለሙ ማለት እኮ ነው። እና ውሸት ነው እንደሚሉማ እያወቅሁ እኮ ነው የምነግራቸው። አንተ ግን አይምሮ አለ፣ ጭንቅላት አለ። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? መጀመሪያ ልታውቅ የሚገባው በአማርኛ አይደለም። ይቷል አይደለ? በዕብራይስጥ ነው የተጻፈው። በዕብራይስጥ ከሆነ ሄደህ ዕብራይስጡን ራስህ ከፍተህ እየው። ተተርጉሞ ከሰጡ ይልቅ ሄድና ዕብራይስጡን ከፍተህ እየው። እኔ ምንም አልጨምርም አልቀንስም። ሁሴን ከራሱ የሚጨምረው ነገር የለም። እውነት እላቸዋለሁ፣ እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከገዛ መጽሐፋችሁ እንጂ ከራሴ አይደለም እንጂ። ዳሩ ግን ትምህርቴ ከመጽሐፋችሁ እንጂ ከራሴ አይደለም። እውነት እላቸዋለሁ፣ ይሄን ብትቀበሉ እናንተ ብፁዓን ናችሁ። እውነት የለውም ብላችሁ እዛ ዕብራይስጡን ሄደህ አንተ እኔ ቁጥርና ምዕራፍ ብቻ ነው የምሰጥህ።
እኔ እንዳማልከፍትልህም አንተ ራስህ ከፍተህ እንድታየው ኢዮብ ምዕራፍ 22 ቁጥር 21 ላይ ሄደህ የዕብራይስጡን ከፍተህ ወደ አማርኛ ቀይረው፣ ወደምትፈልገው ቋንቋ ቀይረው። እስልምና ብሎ ቃል በቃል ተቀምጧል፣ ሙስሊም ብሎ ቃል በቃል ተቀምጧል። ያን ነው የምመክራችሁ። እኔ የሚያስላውቃላችሁ ትምር ይመስላል እንደዚህ እያስመሰሉ ይነግሯቸዋል። በዚህ እንዳውም ወላሂ ሊያመሰግኑ ነበር የሚገባ ሰዎች። እስኪ ብዙ ጊዜ ክርስቲያን ልጆች በቃ እስልምና የሚለው በቁርአን ላይ ብቻ ስለሆነ እንዴት እንቀበል? ከመጽሐፋችን የት ነው? በዚህ ስላመጣሁላቸው እንዳውም ሊያመሰግኑ ነበር የሚገባው። ጭራሽ እኔ እንዳመጣሁት አድርገው እንትን እያሉ ይሸውዳቸው። እኔ ምንም የጨምረው የምቀንሰው ነገር አይኖረኝ። እዛው የራሳቸው ከፍታቸው የራሳቸውን መጽሐፍ ማየት እኮ ነው። ከፍታቸው ስታዩ ጊዜ ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት እንደነበር አስቀምጦላቸዋል። ኢስላም ማለት እንደሆነ ሁለቱንም ቃል ነው የሚገርም ያስቀምጠው። እስልምና የሚልም አለ ሙስሊም። እሺ ጨርሳችኋል መሰለኝ። ትንሽ እንቀራለን። ቅድም ያሲን እንቅራልኝ ሲል ነበር አይደል? ያሲንን እንቅራ ወይንስ ማንን እንቅራ?